ጄሚናይ ዛሬ ላይ ለየት ያለ ነገር ይዞ መጥቷል። ይህም ጀምስ የሚባል የኤአይ አማካሪ ይዞ መጥቷል። ማንኛውንም ስራችሁን ሊያቃልልላችሁ የሚችል ብዙ ገንዘብ ልትሰሩበት የሚችሉት ኤአይ ነው። ጀምስ ማናጀር ይባላል። እሱን እንዴት እንደሚሰራ በዚህ ቪዲዮ አሳያችኋለሁ። የራሳችሁ የግል አማካሪ አድርጋችሁ፣ የግል ማናጀር አድርጋችሁ፣ አድቫይዘር አድርጋችሁ መጠቀም የምችሉ ነው። ብዙ ብሮችን ዩቲዩብ ልትሰሩ ትችላላችሁ፣ ቲክቶክ ልትሰሩ ትችላላችሁ፣ የዩቲዩብ አውቶሜሽን ልትሰሩ ትችላላችሁ። ስለዚህ እያንዳንዱን ነገር ታማክሩታላችሁ። እሱም ፈጣን ምላሽ ይሰጣችኋል። እሱን ኔም ሰጣችሁት አማካሪ አድርጋችሁት መቀጠል አብራችሁ ትችላላችሁ ማለት ነው። እሱን እንዴት እንደሆነ በቪዲዮ እንመለከታለን ማለት ነው። ቀጥታ ወደ ቪዲዮ እናልፋለን ማለት ነው። እሱን እንግዲህ ለማግኘት ወደ ጀሚናይ ትገባላችሁ። ጀሚናይ እንግዲህ አሁን ላይ ዩቲዩብ ሳይቀር አጠቃላይ ቁጥጥሩን የሚቆጣጠረው በጀሚናይ ሆኗል ማለት ነው። ስለዚህ እሱን እንመለከታለን ማለት ነው። እሱን ለማየት እዚህ ቦታ ላይ ወደ ሴቲንግ የምትላለች ይህን ሴቲንግ ስንከፍት እዚህ ቦታ ላይ እንደምትመለከቱት ጀምስ የሚል አለ። ይህን ጀምስን እንከፍተዋለን። ጀምስን ስትከፍቱት እንግዲህ የራሳችሁ አማካሪ አድርጋችሁ እንድትቀጥሉ እዚህ ቦታ ላይ ጀምስ ማናጀር ይላችኋል። ስለዚህ እዚህ ቦታ ላይ ኒው ብለን የራሳችንን ክሬት እናደርጋለን። ይህን ፕላስ ሳይኑን ስትጫኑት እዚህ ቦታ ላይ ስም ስጡኝ ይላችኋል። ስለዚህ እዚህ ቦታ ላይ ዲስክሪፕሽን ልትሰጡ ትችላላችሁ፣ ኢንስትራክሽን ልትሰጡ ትችላላችሁ፣ ወይም ደግሞ እያንዳንዱን ነገር የሚያግዛችሁን እናንተ የምትፈልጉትን ነገር በአማርኛም በእንግሊዘኛም በፈለጋችሁት ቋንቋ መስጠት ትችላላችሁ ማለት ነው። ስለዚህ እኔ መጀመሪያ የማናጀሩን ስም እዚህ ቦታ ላይ ማይ አድቫይዘር ልበለው። ማይ አድቫይዘር አልኩት። ከዛ ምን እለዋለሁ? ሴቭ እለዋለሁ። አሁን ላይ ሴቭ ላድርገውና እዚህ ቦታ ላይ ምን የሆነ የምጠይቀው ጥያቄ አለኝ። ማይ አድቫይዘር አልኩት። በሌላ ጊዜ የምጠይቀው እንግዲህ ቻት አብሬ ልጀምሮ ይለኛል። ሻው ልጀምርና እዚህ ቦታ ላይ ጥያቄ ልጠይቀው። የ28000 29000 አካባቢ ሰብስክራይበር አለኝ፣ ምን ላድርግ ልበልና ጀምስን ላማክረው። እንግዲህ ሁልጊዜ እዚህ ቦታ ላይ እየመጣው እጠይቀዋለሁ ጥያቄዎችን ማለት ነው። እንግዲህ አሁን አዲስ ገና እየከፈኩ እንደምትመለከቱት አሁን 29000 ሰብስክራይበር አለኝ። ዩቲዩብ ይበልጥ ለማሳደግ ምን ላድርግ አልኩት። እንግዲህ አድቫይዘር ማለት ነው። ምን እንደሚለኝ እንመለከታለን። ስለዚህ በአማርኛ ላይ ጻፍኩለት። ሲፈልጋችሁ በእንግሊዘኛ ሲፈልጋችሁ በአማርኛ ማለት ትችላላችሁ። እንደምትመለከቱት አሁን እንግዲህ 29000 ዩቲዩብ ላይ ሰብስክራይበር አለኝ፣ ምን ላድርግ አድቫይስ አድርገኝ እያልኩት ነው። ምን እንደሚለኝ አብረን እንጠብቃለን ማለት ነው። እንግዲህ እንደምትመለከቱት ቦታ ላይ እያመጣ ይገኛል። 29000 ሰብስክራይበር አለኝ። እንደምትመለከቱት እንኳን ደስ አለዎት 29000 ሰብስክራይበር ላይ መድረስ ያው እንግዲህ በጣም ትልቅ ስኬት ነው። ጠንካራ መሰረት መጣል መቻልዎን ያሳያል እያለ እንደምትመለከቱት ከዚህ በኋላ እንግዲህ አንደኛ ምን ብሎ ጽፎልኛል እዚህ ቦታ ላይ የቪዲዮዎችን ጥራትና አቀራረብ ማሻሻል ኦፕቲማይዜሽን የምንለው ማለት ነው። እዚህ ቦታ ላይ አስቀምጦልኛል። ሁለተኛ እንግዲህ እያል እዚህ ቦታ ላይ ያሉትን ማየት እንችላለን እያንዳንዱ ማለት ነው። ስለዚህ በጣም ብዙ እንግዲህ አዳዲስ ተመልካችን መሳብ እንደሚጠበቅብኝ ከነባር ተከታዮች ጋር ያለውን ግንኙነት ማጠናከር፣ ምክንያቱም እነዛንም ሉዝ እንዳናነላቸው ፖል ጥያቄዎችን በመፍጠር ሊሆን ይችላል። ስለዚህ የትሬኒንግ ቶፒካችንን ለየት እያደረግን በፍጥነት መጓዝ እንግዲህ ኮንሲስተንሲን ጨምሮ በፍጥነት መጓዝ ወደ ሲሊቨር ማለት ነው ወደ 100,000 ለመጓዝ ምን ያስፈልጋል ማለት ነው። በፍጥነት መጓዝ እንዳለብኝ ምን ያደርገኛል? አድቫይስ ያደርገኛል። እንግዲህ ኮንሲስተንሲ ማለት ያው እንግዲህ በየጊዜው ማለት በሳምንት 2 ጊዜ ሊሆን ይችላል፣ 3 ጊዜ ሊሆን ይችላል። የጊዜ ሰሌዳ ኖሮኝ ሁልጊዜ የምለቅበት ኮንስታንት የሆነ ታይም አልጎሪዝም ዘንድ ተደራሽ እንዲሆን ምን ማድረግ ይኖርብኛል? ኮንስታንት የሆነ ታይም መርጬ ምን ማድረግ ይኖርብኛል? መልቀቅ ይኖርብኛል። ለኮሜንቶች ምላሽ መስጠት እንደምትመለከቱት እዚህ ቦታ ላይ እንግዲህ ኮሚኒቲ ላይ ደግሞ አንዳንድ ነገሮችን መለጠፍ፣ ጥያቄዎችን መለጠፍ እንዳለብኝ በጣም ነው አድቫይስ የሚያደርጋቸው እንደምትመለከቱት። አምስተኛ ላይ ደግሞ ዳታዎችን መተንተን፣ ዩቲዩብ አናሊሲስ መስራት፣ ወደኋላ ያሉትን እያንዳንዱ የእናንተን ፊድባካቸውን አርፒኤማቸውን ማየት ሊኖርባቸው ይችላል። ስለዚህ እንደዛ እንዳደርግ ምን ይለኛል? አድቫይስ ያደርገኛል ማለት ነው። ስለዚህ እንደምትመለከቱት ቀላል አማካሪ እንዳይመስላችሁ እያንዳንዱ ማለት ነው። ስለዚህ እነዚህን ያለኝን ባደርግ እንዳለ ዩቲዩብ አሁን ካለበት ወደ ተሻለ ቦታ መድረስ ይችላል ማለት ነው። ሌላስ ምን ትለኛለህ? ተጓዳኝ የምሰራቸው ስራዎች ካሉ ምናምን ብትሉት ምን ያደርግላችኋል? እያንዳንዱ ነገር እንትን ይላል። አሁን በስንት ወር መግባት እችላለሁ ልበለው፣ በስንት ወር 100,000 መግባት እችላለሁ ልበለው።
በስንት ወር 100,000 መግባት እችላለሁኝ መግባት እችላለሁ አልኩት። በስንት ወር መግባት እችላለሁ አልኩት። እንግዲህ እስኪ ምን እንደሚለኝ እንየው። በስንት ወር 100,000 መግባት እችላለሁ። እንግዲህ በስንት ወር እንግዲህ የራሴን እንግዲህ እንደምትመለከቱት ያለውን ያብጠልኝ ይህ ያህል ወይም ይህን ያህል ወር ወይም ቀን ተብሎ በቁጥር መናገር ባይቻልም በአሁኑ ፍጥነትዎና የዩቲዩብ አልጎሪዝም በመጠቀም በ6 እስከ 12 ወራት ውስጥ 100,000 ሰብስክራይበር መድረስ ሙሉ በሙሉ የሚቻል ነው። እንደምትመለከቱት እንግዲህ እዚህ ቦታ ላይ ቫይራል የሚወጡ ቪዲዮዎችን እዚህ ቦታ ላይ ያማክረኛል። እንደምትመለከቱት ቫይራል የሚወጡ ቪዲዮዎችን እንዲለቅ እንደምትመለከቱት የመጀመሪያው እንግዲህ የቪዲዮዎችን የመሳጭነት ፍጥነት ማለት ነው፣ የመሰራጨት ፍጥነት ወይም ደግሞ ቫይራሊቲ በመጠቀም እንደምትመለከቱት ከ10,000 እስከ 20,000 የሚደርስ አንድ ጊዜ በሳምንታዊ በአንድ ወር ውስጥ ብቻ የሚታይ እይታ ከጨመር 10,000 ወይም 20,000 ሊያመጣ አንድ ቪዲዮ በሚሊዮን የሚቆጠር እይታ ካለው ቫይራል ካገኘ በሳምንት 10,000 ወይም ደግሞ 20,000 ሰብስክራይበር ልታገኝ ትችላለህ እያለኝ ነው። አሁን ያለውት ወርሃዊ የእድገት ፍጥነት ይወስነዋል። አሁን ላይ ያለው የእድገት ፍጥነት ማለት ነው። አሁን 30,000 ወይም ደግሞ 29,000 የደረስኩበት ፍጥነት ካለ ለምሳሌ በአሁኑ ሰዓት በወር 3,000 ሰብስክራይበር የሚያገኙ ከሆነ ቀሪው 71,000 ለመሙላት ያለምንም 23 ወራት አካባቢ ሊፈጅ ይችላል ይላል። እንደምትመለከቱት 23 ወራት ማለት ደግሞ 2 ዓመት ከምናምን ነው። ምክንያቱም በወር 3,000 ማለት ነው፣ ያው ካልኩሌት አድርጎ ማለት ነው። ስለዚህ ነገር ግን 10,000 20,000 ለምሳሌ በወር ደግሞ 8,000 ካገኘ 9 ወር ይፈጃል ብሎ እያንዳንዱን ካልኩሌሽን አናሊሲስ ሰርቶ ያሳየናል ማለት ነው። ሙሉ አቀራረቡን ምንም የምትሉትን እያንዳንዱን ነገር እናንተ በምትፈልጉት መልኩ ጥያቄ ጠይቁት እንጂ እሱ ብትንትን አድርጎ ያስረዳችኋል ማለት ነው። በምትፈልጉት መልኩ ጥያቄ ጠይቁት፣ ብትን አድርጎ እናንተ ባላያችሁበት ዳይሬክሽን እናንተ ባልጠበቃችሁት መልክ አድርጎ ብትን አድርጎ ያመጣላችኋል ማለት ነው። የሚጠበቅብን የኒሽ ዘርፍ እና የተመልካች ብዛት እንደሚወስነው መዝናኛ፣ ቴክኖሎጂ፣ እዚህ ጋር የትምህርት አይነቶቹ እያንዳንዱን ይላቸዋል። እንደምትመለከቱት ለመጨመር በቅርብ ወራት እነዚህን ነገሮች ማድረግ እንደሚኖርብን፣ ሾርቶችን መልቀቅ፣ ብዙ ቪዲዮዎችን መልቀቅ እያለ ፓርት ያላቸውን በፓርት መልቀቅ ሰው ለዛ ሲጓጓ እነዛንም ስለሚያይ ማለት ነው። ስለዚህ እንደዚህ እያደረጋችሁ ብትለቁ የተሻለ እንደሆነ ምን ያደርጋል ማለት ነው፣ ዩቲዩብ ላይ መስራት እንደምትችሉ ይነግራችኋል ማለት ነው። ስለዚህ እያንዳንዱ ጥያቄን ጠይቀው ጀማሪ ሆን እንደገና ደግሞ ጥሩ ተምኔል ስራ ላይ ካልነው ቫይራል የሚወጡ ተምኔሎች አሁን ለምሳሌ ቫይራል የሆኑ ቫይራል የሆኑ የተምኔል ወይም ደግሞ የቪዲዮ አይዲያዎችን ስጠይ ብለው እነዛ ምን ይለኛል ማለት ነው፣ ቫይራል የሚወጡ ቪዲዮዎችን ስጠይ ብለው ለምሳሌ ቫይራል የሚወጡ የሚወጡ 20 ርዕሶችን ስጠኝ 20 ርዕሶችን ስጠኝ አልኩት። 20 ርዕሶችን አሁን ይሰጠኛል ማለት ነው። 20 ርዕሶችን ቫይራል የሚወጡ 20 ርዕሶችን በፈለጋችሁት መልክ ሊሆን ይችላል። እንግዲህ የእናንተን ሂስትሪ እዚህ ጋር መናገር ይኖርባችኋል። ስለምን እንደሆነ የምትሰሩት ነው ያልኩት። እንደምትመለከቱት እዚህ ቦታ ላይ ያመጣልኛል በዚህ መልኩ ማለት ነው። 20 ርዕሶችን አሁን ላይ ቫይራል እየወጡ ያሉ ነገሮችን 20 አካባቢ ምን አድርጎልኛል ማለት ነው። በእያንዳንዱ ዘርፍ ነው የሚያማክራችሁ። እንደምትመለከቱት ለምሳሌ ማህበራዊና ወቅታዊ ጉዳዮች ላይ ሶሻል ትሬንድ የሚባሉ ላይ 5 ሰጥቶኛል፣ 3 ሰጥቶኛል። እንደምትመለከቱት እዚህ ቦታ ላይ ደግሞ አሁንም
ማነጻጸርና ደረጃን መስጠት ቶፕ 5 ብሎ ቦታ ላይ ያስቀምጡልኛል። ራስን ማሻሻል እና የአኗኗር ዘይቤ ብሎ እዚህ ቦታ ላይ ያስቀመጥልኝ እነዚህ አሉ። እንግዲህ ቫይራል እንዲወጡ ማለት ነው። አመርኋ ላይ ደግሞ ስለ ቴክኖሎጂ አዳዲስ ቴክ ወይም ደግሞ ኤአይ ላይ ብሰራ ብሎ እዚህ ቦታ ላይ ገንዘብና ስራ ወይም ደግሞ ፋይናንስ ኤንድ ካሪየር ብሎ ያመጣቸዋሉ። እዚህ ቦታ ላይ እንደምትመለከቱት ከነዚህ ውስጥ እናንተ የሚመቻችሁን መስራት ነው። እዚህ ቦታ ላይ እንደምትመለከቱት የሰዎችን ጉጉትና ስሜት የሚቀሰቅሱ ሃይ ኮረሲቲ ያላቸውን ብትለቅ 5 ነገሮች እነዚህም ደግሞ እንደምትመለከቷቸው እዚህ ላይ ርዕስ እና ሙያ ጋር የሚገናኙ በጣም እንደዚህ ሰዎችን ሊያጓጉ የሚችሉ ነገሮችን ቢያሳዩ ወደዛው ፍጥነት ሊኖር ይችላልና እነዚህን ያመለክተኛል። እንደምትመለከቱት ከ20 በላይ የሆኑ ነገሮችን ላይፍ ስታይል ምናምን እያለ ቫይራል የሚሆኑ ነገሮችን ነግሮኛል ማለት ነው። ስለ ተምኔል ብለው ደግሞ ቫይራል የሚወጡ ተምኔሎችን ደግሞ በዛው ልክ ይነግረኛል። እንደገና ሰርች ኢንጂን ላይ ደግሞ ሰርች ኢንጂን ኦፕቲማይዜሽን ላይ ደግሞ የሚሰሩ ኬወርዶችን የሚጻፉ ኬወርዶችን ብለው ደግሞ እነዛንም ይነግረኛል ማለት ነው። ለምሳሌ ቫይራል እንደምትመለከቱት ቫይራል እንዲሆን ማድረግ ያለብን ተጨማሪ ነገሮች አሉ። እንደምትመለከቱት አሳታፊ ተምኔል መስራት ነው። አስተያየት ኮሜንት መጋበዝ፣ ኮሜንት እንዲሰጡ መጋበዝ፣ እነዛ ነገሮች አንድ ቪዲዮ ቫይራል እንዲወጣ ያደርጋል ይለኛል። ስለዚህ እነዚህ ምክሮች ይዤ ምን አደርጋለሁ ማለት ነው ቪዲዮዎችን አጀስት አድርጌ ወደ ስራ እገባለሁ ማለት ነው። ቪዲዮ የምሰራውን ለሳምንት 2 ቪዲዮ ሊሆን ይችላል፣ 3 ቪዲዮ ሊሆን ይችላል። ዋቴቨር የምሰራቸውን ያህል ቪዲዮዎች ለመስራት ምን ያደርገኛል ማለት ነው። ይሄ አድቫይዘር የጄምስ አድቫይዘር ኮምፕሊትሊ ምን ያደርገኛል ማለት ነው 100% በሚባል ደረጃ ያግዘኛል ማለት ነው። እኔ በምፈልገው ወይ ብቻ መጠየቅ ነው የሚጠበቅብኝ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ተወሩልኝ። አመሰግናለሁ። በሌላ እንዲሰራላችሁ የምትፈልጉት ካለ ዲስክሪፕሽን ቦክስ ላይ አስቀምጡልኝ። አመሰግናለሁ።